ኢራን ለመጪዎቹ 6 ወራት አሁን ላይ ያከናወንኩት ያለውን በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን በመተኩስበት አቅም መቀጠል እችላለሁኝ እየተዋጋሁኝ ለመጪዎቹ 6 ወራት መቀጠል እችላለሁ እያለች ትገኛለች ኢራን። አሜሪካና እስራኤል በበኩላቸው ደግሞ ለምሳሌ እስራኤል ባለፉት 10 ቀናት ውስጥ ከ1000 ቶን በላይ የሚጠጋ የጦር መሳሪያን በቴል አቪቭ ውስጥ አራግፋለች። ለምንድነው ስትባል ጦርነቱ የፈጀውን ይፍጅ የመጣው ይምጣ እና አያቶላህ መንግስት ሳላሸንፍ እንቅልፍ አልተኛም እያለች ነው እስራኤል። አሜሪካን በዛው አቋሟ ውስጥ አለች። ይህንን ጦርነት የምናቆመው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረን በጋራ ወስነን ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው አይዘነጋም። ለመሆኑ ጦርነቱ አሁናዊ ቅርጹ ምን ይመስላል? የሚቀጥልስ ከሆነ በየትኞቹ ገፊ ምክንያቶች ይቀጥላል የሚለውን ጉዳይ በዝርዝር እያየን እንቀጥላለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እያየን አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። አሜሪካና እስራኤል ይህንን ጦርነት ምናልባት ምን ያክል ጊዜ ትቆያላችሁ ወይም ጦርነቱ ለምን ያክል ጊዜ ያቆያቸዋል የሚለውን ጥያቄ ሲጠየቁ በተለይ በአሜሪካ ባለስልጣናት በኩል ሳምንታት ይፈጃል፣ አንዳንዴም 4 እስከ 6 ሳምንታት ድረስ ሊያቆየን ይችላል የሚል አይነት ጉዳይን ሲናገሩ ሰምተናቸው ነበርና አሁን በእነዚህ 4 እና 6 ሳምንታት ቆይታ ውስጥ ዛሬ 11ኛ ቀኑ እንደዚህ ምናምን አካባቢ ይመስለኛል። በእነዚህ አጠቃላይ ቆይታዎች ውስጥ አሜሪካና እስራኤል በኢራን ውስጥ ከ4000 እስከ 6000 የሚሆኑ ኢላማዎችን መምታታቸው ይገለጻል። ከ4000 እስከ 6000 ድረስ የሚሆኑ ኢላማዎችን አጥቅተዋል እና ካጠቋቸው ወይም ኢላማዎቻቸውን ከፈጸሙባቸው የኢራን አካባቢዎች መካከል ትላንት አንድ ዘገባ እየተመለከትኩ ነበርና በካርታ ተለይተው የትኞቹ አካባቢዎች የጥቃት ኢላማ ሆኑ በሚለው ጉዳይ ላይ ማለት ነውና ምሳሌ ያክል በጥቅሉ በኢራን ውስጥ ጥቃት ከተወሰደባቸው አካባቢዎች መካከል የሚጠቀሱት ተብሪዝ፣ ቴህራን፣ ናታንዝ፣ ኢስፋሃን፣ ሚናብና ቻብሃር የተባለ የሚጠራው አካባቢ እንግዲህ ከተሞች ናቸው። እነዚህ በኢራን ውስጥ ያሉ ከተሞች ናቸው። የአሜሪካና የእስራኤል እንዳልኳችሁ ከ4000 እስከ 6000 በላይ የሚሆኑ ኢላማዎች የተሰነዘሩባቸው አካባቢዎች ናቸው። በእነዚህ አካባቢዎች ላይ ለምሳሌ የሚሳኤል ሳይቶች አሉ ወይም የሚሳኤል ማስወንጨፊያ ጣቢያዎች አሉ በሚል ደግሞ እንዲሁ አሜሪካና እስራኤል ከታብሪዝ እዛው ቴህራን ውስጥም እንዲሁ የተከናወነ አለ። ኮም የምትባለው ኮም ማለት እንግዲህ አዲሱ አያቶላህ ሙጅተባ ካሚኒ የሃይማኖታዊ ትምህርታቸውን ለመከታተል በ30 ዓመታቸው የከተሙባት ከተማ ነች ኮምና ያቺ ኮም የምትባለው ከተማ በጣም ከፍተኛ የሆነ የሚሳኤል ማስወንጨፊያ አለባት ተብለው ከሚገለጹ የኢራን ከተሞች መካከልም የምትጠቀስ ነች። በዚሁ አግባብም አሜሪካና እስራኤል በኢራን ላይ ያከናወኑ ባለው ዘመቻ ሚሳኤሎችን ኢላማ ሲያደርጉ እንዲሁ በተመሳሳይ ኮም እየተባለ የሚጠራውን ስፍራ ሃይማኖታዊ ማዕከል ነው። በኢራን ውስጥ የሃይማኖታዊ አስተምህሮቶች ሪሊጂየስ ሴንተር እየተባለ የሚጠራ ማለት ነውና ኮምም ነው የና አሜሪካ የጥቃት ኢላማ ሆናለች። ከዛ ባለፈ የሚሳኤል ማስወንጨፊያ ጣቢያዎች አሉ የተባለው ኬርማንሻህ የተባለ የሚጠራው የኢራን ከተማ፣ ኬርማን የሚባል ሌላ ኢራን ከተማ፣ ሽራዝ፣ ቻምራን፣ ባንዳርስ አባስ የተባለ የሚጠራ የኢራን ከተሞች እንዲሁ በተመሳሳይ እንግዲህ በምስሉ ላይ እንደምትመለከቱት ማለት ነው የኢራን የሚሳኤል ማስወንጨፊያ ጣቢያዎች ናቸው ተብሎ እርምጃ ወይም ጥቃቱ የተወሰደባቸው ናቸው። እንግዲህ በእነዚህ በሁለቱ ምስሎች ላይ በግልጽ የምትረዱት ነገር ማለት አሁን ቴህራን የምትባለው ከተማ ለምሳሌ በጣም ከፍተኛውን የሆነ ሚሳኤል ጥቃት ያስተናገደች ከተማ እንደሆነች ይታወቃል። አብዛኛዎቹ በምዕራብ በኩል ነው፣ ዌስት ሳይድ ላይ ነው ጥቃቶቹ የተሰነዘሩ ማለት ኢራን ከነ ኳታር፣ ከነ ኢራቅ፣ ከነ ዩኤኢ፣ ከነ ኦማን፣ ከነ ሳውዲ አረቢያ ምናምን ጋር በምትዋሰንበት ድንበር አቅጣጫ ላይ ነው አብዛኛዎቹ ጥቃቶች በኢራን ላይ የተፈጸሙትና
በምስራቁ በኩል ያለው የኢራን ክፍል ላይ በምስሉ ላይ እንደምታዩት ያው የጥቃት ኢላማዎች ከተሞች ስለሌሉ አይደለም። እነዛ ቦታዎች ላይ እርግጥ ነው በምስራቁ በኩል በምዕራቡ በኩል እንዳሉት አይነት ከተሞች በምስራቁ በኩል የሉም። ነገር ግን የምስራቁ አካባቢ ላይ በተለየ ገና አሁን ወደፊት የሚኖሩ ጥቃቶች ናቸው። ምናልባት የኩርዶቹ እንቅስቃሴ ምናምን የሚጀምረበት አይነት ሁኔታ ከመጣ ከታች ከፓኪስታን በኩል ሌላ አይነት ውጥረት ከመጣ የመሳሰሉት ነገሮች ከመጡ ድንገት ጫና ሊመጣ ይችላል እንጂ አሁን ላይ በምዕራብ ኢራን ውስጥ ነው አብዛኞቹ ጥቃቶች እየተፈጸሙ የሚገኙት። እንግዲህ በዚህ ደረጃ እስራኤልና አሜሪካ ኦልሞስት መላው ኢራንን ልንል በምንችል መልኩ በተለይ ምዕራባዊ የኢራን ክፍልን እንዲህ በሚሳኤል እያስጨነቁ በሚሳኤል እየደበደቡ ነው። በአንጻሩ ኢራንም እንዲሁ በተመሳሳይ እስራኤል ውስጥ ያከናወነቻቸው ያሉ ዘመቻዎች፣ የአየር ላይ ጥቃቶች አሉ። በዋናነት እነዚህ ኢራን እስራኤል ላይ የፈጸመቻቸው ያሉ የአየር ላይ ጥቃቶች ኪሪያት ሽሞና እየተባለ የሚጠራው አካባቢ ማለትም ይሄ ወደነ ሊባኖስ ጋር የሚዋሰነው በደቡባዊ እስራኤል አካባቢ ያለው ስፍራ በዚህ ኪሪያት ሽሞና በሚባለው አካባቢ ላይ ባለፈው 9 የሚሆኑ ሰዎች የተገደሉበት አይነት ጥቃት መመዝገቡ አይዘነጋም። ሌላኛዋ በሜዲትራኒያን ባህር በኩል የምትገኘው የወደብ ከተማ ሃይፋም እንዲሁ በኢራን የአየር ላይ ጥቃት ኢላማ የሆነች ሌላ የእስራኤል ከተማ ነች። ፔታቲክቫ፣ ቴልአቪቭ፣ ሎድ የተባሉ የሚጠሩ የእስራኤል ከተሞችም በኢራን የአየር ላይ ጥቃት ተከታታይ የሆነ ድብደባ እያስተናገዱ የሚገኙ ናቸው። ለምሳሌ ያክል በትላንት በስቲያ 29ኛው ኦፕሬሽን ብለው 29ኛው ተልእኮ ብለው ኢራኖች በእስራኤል ላይ የፈጸሙት ዘመቻ ወይም ወታደራዊ ጥቃት እንደነበረ አይዘነጋም። ሌሊቱን በጣም ከበድ ያለ ጥቃት ነው ሰንዝረዋል የሚባለው እና በዛ ጥቃት ምክንያት በዚህ በማዕከላዊ እስራኤል አካባቢ 2 ሰዎች የተገደሉበት አይነት የሚሳኤል ጥቃት መመዝገቡን ዘገባዎች በማሳየት ላይ ናቸው። ኢራኖች አሁን እየተጠቀሟቸው የሚገኙ የጦር መሳሪያዎችም ጭምር ከጊዜ ወደ ጊዜ ጠንከር እያሉ መጥተዋል። ለምሳሌ የኢራን ባለስልጣናት ምን አይነት ሐሳብ እያነሱ ይገኛሉ በዚህ ሰዓት? በቃ ከ2012 እና ከ2014 ወዲህ ያሉ ጦር መሳሪያዎቻችንን ገና አልተጠቀምንም እያሉ ነው። ማለት አሁን ላይ የተጠቀምን ያለ ነው በ2012 እና በ2014 ያመረትናቸውን እንጂ ባለፉት 10 ዓመታት ውስጥ በኢራን ወታደራዊ ቴክኖሎጂ አቅም ላይ የተሰሩ የተለያዩ የጦር መሳሪያዎችን መጠቀም ገና አልጀመርንም እያሉ ይገኛሉ። ለምሳሌ ፋታህ የሚባለው ጋዳር የተባለ የሚጠራ እንዲሁ ደግሞ በትላንት እንዲያው ስሙን ረሳሁት እንጂ ክብራትና ክብራን በጣም ይቅርታ ከድምፅ ከ8 እስከ 16 እጥፍ በሆነ ፍጥነት የሚምዘገዘግ ሚሳኤል ትላንት ሌሊቱን መተኮሷን እየገለጸች ነበረ ኢራንና የሚገርማችሁ እንደ ባላስቲክ ሚሳኤሎች መሆናቸው ብቻ ሳይሆን አሁን ትልቁና ከባዱ አስቸጋሪው ነገር የክለስተር ቦምብ አይነት ይዘትም አላቸውና ይህ ክለስተር ቦምብ ማለት በቃ ኢላማቸው ላይ ሲደርሱ በጣም ለጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እጅግ በጣም አስቸጋሪ የሚያደርጋቸው እውነታም እሱ ነው። አንደኛው አሁን ለ18 ነው የሚከፋፈለው ብታምኑም ባታምኑም። አሁን ያልኳችሁ ከድምፅ በ8 እስከ 16 እጥፍ በሆነ ፍጥነት ይምዘገዘጋል ብዬ የጠቆምኳችሁ የጦር መሳሪያ የኢራኖቹ ማለት ነው ኢላማው አካባቢ ላይ ሲደርስ ወደ 18 ትናንሽ ሚሳኤሎች ነው የሚቀየረው። አንዱ ሚሳኤል ወደ 18 ትናንሽ ሚሳኤሎች ነው የሚቀየረው። አስቡት እንግዲህ ይህንን በምን አይነት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ታከሽፉታላችሁ? እንደው እስራኤል እኮ ይባላል አይደል እንደው እየደረሰባት ያለውን ጉዳት በተመለከተ ነገሩን ስላፈነችው ስለሸሸገችው ነው እንጂ ቀላል የማይባል ጉዳትን ነው እያስተናገደች የምትገኘው በዚህ ጦርነት ላይ። ትላንት ለምሳሌ የተለያዩ ዓለም አቀፍ መገናኛ ብዙሃን ኢቨን ፎክስ ኒውስ ራሱ ከዛው ከእስራኤል ውስጥ ሆኖ ዘገባ እየሰራ በነበረበት ወቅት ላይ ፎክስ ኒውስ ማለት የነ ዶናልድ ትራምፕ ቀኝ እጅ የሆነ የሪፐብሊካኖች ጋሻ ጃግሬ ሊባል የሚችል ሚዲያ ነው ፎክስ ኒውስ። ሲኤንኤን ሲባል ዲሞክራት እንደምንለው ፎክስ ኒውስ ሲንል ደግሞ የምናነሳው ሪፐብሊካኖቹን ነው እና ዶናልድ ትራምፕ ሪፐብሊካን ነው። አሁን በኢራን እየተፈጸመ ያለውን ጥቃት በተመለከተ ዘገባ ለመስራት እዛ በቴል አቪቭ ውስጥ የነበሩ የፎክስ ኒውስ ጋዜጠኞች ለተወሰኑ ሰከንዶች ጥቃቱን መቅረጽ ችለው ነበረ፣ ለተወሰኑ ሰከንዶች። ከዛ በኋላ ግን ቆመው መቅረጹ የበለጠ አደጋ ያመጣብናል በሚል መልኩ ወደ መደበቂያ ጉድጓድ ውስጥ እንዲገቡ የተገደዱበትን አይነት ምስል እያየሁ ነበር። እና ምልላችሁ ፈልጌ ነው እኛውን ነጥብ እያነሳ ያለሁት ሁለቱም ወገኖች በአሁኑ ሰዓት ከበድ ያለ ጥቃት እየተሰነዛዘሩ ነው የሚገኙት። እስራኤል ባለፉት ጥቂት ቀናት ውስጥ ኦይል ሪፋይነሪ የነዳጅ ማጣሪያ ማቀነባበሪያ ጣቢያዎችን ያነጣጠሩ ጥቃቶችን በመሰንዘር ላይ ነው የምትገኘው። ኢራን ደግሞ አሁን ብቻዋን ሳትሆን ከጎኗ
ሂዝቦላህን በማሰለፍ ልክ አሁን በዚህ በምስሉ ላይ እንደምታዩት በአረንጓዴ ምልክት የተደረገባቸው በተለይ በደቡባዊ እስራኤል አካባቢ ላይ ያሉት አካባቢዎች ኪሪያት ሽሞና ሃይፊያ ምናምን አካባቢ ላይ ያሉት አረንጓዴ ዶቶች አሉ አይደለ? እንደዛና ማዕከላዊ እስራኤል ላይ በምንለው ቴል አቪቭ፣ ሎድ ምናምን አካባቢዎች ላይ እንዲሁ የተቀናጀ ጥቃት መኖሩን የሚያሳየው ኢራኖች ብቻቸውን ሳይሆን ከእነ ሂዝቦላህ ጋር በመተባበር ጭምር ይህንን ጥቃት በመሰንዘር ላይ ወይም ጉዳቱን በማድረስ ላይ የመሆናቸው ነጥብ በግልጽ እየታየ ነው። ኢራን አሁን በእስራኤል ላይ የምታከናውነው ሚሳኤል ውርጅብኝ እንደቀደመው አይደለም። እንደቀደመው ማለት ለምሳሌ በጁን 2025 ሰኔ 2025 ላይ ከ8 ወራት በፊት ግድም በነበረው ጦርነት ላይ ዋነኛ የኢራን ኢላማ እስራኤልና እስራኤል ብቻ ነበረች። በየዕለቱ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎች፣ ክሩዝ ሚሳኤሎች በእስራኤል ላይ ይተኮሱ ነበር። አሁን ግን የጦር ግንባሩም ሰፍቷል። እንደምታውቁት ኢራን በአሁኑ ሰዓት ታርጌት የምታደርገው እስራኤልን ብቻ ሳይሆን በዛ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ጭምር በመሆኑ እንግዲህ ሶሪያ ውስጥ፣ ዮርዳኖስ ወይ ጆርዳን ውስጥ፣ ኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ኦማን፣ ባህሬን እነዚህ ሁሉ አካባቢዎች በየዕለቱ ነው የምላችሁ በየዕለቱ ይነስም ይብዛም የኢራን የድሮንና የሚሳኤል ጥቃት ይሰነዘርባቸዋል። እንደ ዩናይትድ አረብ ኤምሬት የመሰለ በጣም ጂኦግራፊካሊ እጅግ ቅርብ የሆነ ለኢራን በጣም ቅርብ የሆነ አካባቢ ሲሆን ደግሞ ልታስቡ ትችላላችሁ። ይሄ ዩናይትድ አረብ ኤምሬትና ኢራን ይሄ የሆርሙዝ ሲርጥ ብለን በምንገልጻት መሿለኪያ አካባቢ ላይ ያሉ በጣም ማፓቸውን ራሱ ካርታውን ስትመለከቱት ራሱ የቀረረባቸውና ዩኤኢ ላይ ለምን ተከታታይ ጥቃቶች በዙ የሚለው ነገር መልስ ታገኙበታላችሁ። ካርታውን ስትመለከቱት ራሱ በሆርሙዝ ሲርጥ በኩል ሆርሙዝ ሲርጥ የምትባለውን ስፍራ ላይ ነው በቃ ኦማን አለች፣ ዩኤኢ አለች፣ ኢራን አለች። በቃ ሆርሙዝ ሲርጥ ላይ ያሉት ሶስቱ ሀገራት እነዚህ ናቸው። በቀኝና በግራ በኩል ሆነው ማለት ነው፣ በምስራቅና በምዕራብ በኩል ሆነው እና እነዚህ ሁለቱ የኢራንና የዩናይትድ አረብ ኤምሬት ማለት እስኪያስፈራ ድረስ አይደል? እንዲያውም ትላንት ዩናይትድ አረብ ኤምሬት ወደ ጦርነቱ ልትቀላቀል ነው የሚል አይነት መረጃዎች እስኪሰሙ ድረስ ነው። ከ1700 በላይ የሚሆኑ ሚሳኤልና ድሮኖች ተተኩሰውባታል ዩናይትድ አረብ ኤምሬት በጥቅሉና ይሄ ጉዳይ ምናልባት ዩናይትድ አረብ ኤምሬት ላይ ነገሩ በስቶ ለመቀጠሉ ጥቃቱ በስቶ ለመቀጠሉ ያው ከጂኦግራፊው አኳያ የሚነሳ ምክንያት እንዳለ ለመጠቆም ፈልጌ ነው። እና ኢራን ግን በዚህ ሰዓት የጦር ግንባሮቿ ብዙ ናቸው ጥቃት እየሰነዘረች የምትገኘው። ኢቨን እኮ ያው እነ ቱርክ ላይ አልተኮስኩም ብትልም ነገር ግን ደግሞ ያው ትላንትናም ጭምር ነግሬያችኋለሁ ከታስኒም በኩል የሚወጡ መረጃዎቻንም ቢያመላክቱም እነ ቱርክ ደግሞ ተተኩሶብናል ብለው ነው እንግዲህ አቋማቸውንና ድምጻቸውን እያሰሙ የሚገኙት። ነገሩ ቀላል አይደለም። ኢራን እየገባችበት ያለው አካሄድ ቀላል አይደለም። እንግዲህ እና አዘርባይጃንም ተተኩሶብናል ተመቶብናል ይላሉ። ሳይፕረስ ውስጥም እንዲሁ በተመሳሳይ የእንግሊዝ የጦር ሰፈር ተመቷል ይላሉ። ያው እነ ኢራን ይሄ እኛ አይደለንም የሚያከናወን ነው፣ እኛ ሳይፕረስን፣ አዘርባይጃንን፣ ቱርክን አልመታንም ቢሉም እንኳን ነገር ግን ሀገራቱ በኢራን ተመተናል ብለው ነው የሚያስቡ። በተለይ ቱርክ ለምሳሌ የመጀመሪያው በስህተት ነው ብለን እናስብ፣ አሁን ሁለተኛ ሲደገምብን ግን ይህንን እንደ ስህተት መቁጠር አንችልም እያለች ነው የምትገኘው ቱርክና የኢራን የጦር ግንባሮች መበራከት፣ የኢራን ኢላማዎች ጉዳይ መበራከት። ታዲያ በዚህ አይነት መልኩ እንዴት ነው 6 ወር መቀጠል የሚቻለው የሚለው ጥያቄ መነሳት ያለበት ለዚሁ ነው። አሁን በኢራን ባለስልጣናት ዘንድ ይህንን ጦርነት ለምን ያክል ጊዜ ትቀጥላላችሁ በሚለው ጉዳይ ላይ ያላቸው መረዳት ቀደም ብዬ መግቢያ ላይ እንደነገርኳችሁ 6 ወር ድረስ እንቆያለን፣ 6 ወር ድረስ እንዋጋለን፣ ለ6 ወር ድረስ ውጊያ የሚሆን ዝግጅት አለን እያሉ ነው። ያ ማለት ከዛ በላይ አይዋጉም ማለት ሳይሆን ነገር ግን አሁን ባለው ቅርጽ አሁን በየዕለቱ እስራኤል ላይ ይተኩሳሉ፣ በየዕለቱ በዚህው በዙሪያቸው በሚገኙ የአረቡ ዓለም ሀገራት ላይ ይተኩሳሉ፣ በየዕለቱ ድሮንና ሚሳኤል ያዘንባሉ። ታዲያ በዚህ አይነት ቅርጽ ነው 6 ወር ለመዋጋት ተዘጋጅተናል እያሉ የሚገኙት። አሁን ባለው ፔስ አሁን ኦልሞስት በየዕለቱ በመቶዎች የሚቆጠሩ ሚሳኤልና ድሮኖችን ከእስራኤል ጀምሮ እስከ ዩናይትድ አረብ ኤምሬት ድረስ፣ ከአዘርባይጃን እስከ ቱርክ፣ ከሳውዲ አረቢያ እስከ ባህሬን፣ ከኩዌት እስከ ኳታር በየዕለቱ የኢራንን የሚሳኤልና የድሮን ጥቃት የማይቀምስ የአረቡ ሀገር ያለ አይመስልም በዚህ ሰዓት። እና በመቶዎች የሚቆጠሩ ሚሳኤሎችን እንዲህ እያዘነቡ ድሮኖችን እንዲህ እየተኮሱ ለ6 ወር ለመዋጋት ዝግጁ ነን የሚለው ጉዳይ ምናልባትም እንዳሉት ሆኖ ለ6 ወር የሚዋጉበት አቅማቸው
ከተረጋገጠ ያው ኢንዲፔንደንትሊ ቬሪፋይ ማድረግ አንችልም። ይሄንን የግድ ማወቅ አለባችሁ ሁላችሁም። ማለት ያልተረጋገጠ መረጃ ብሎ መናገር አይቻልም። የኢራን ባለስልጣናት የሰጡት መግለጫ የኢራን ባለስልጣናት የሰጡት መግለጫ ሁሉ ግን እውነት ነው ማለትም አይደለም። ላይክ እነ ኔታንያሁ የሚናገሩት ሁሉ እውነት ነው ብለን እንደማንወስደው የኢራን ባለስልጣናት የሚናገሩትንም ሁሉ እውነት ነው ብለን አንወስደው። ለዛ እንዲህ አሉ እያልን የምንገልጽላችሁ መረጃውን ተብሏል አሉ እያልን የምንገልጽላችሁ ለዚህ ነው። አሁን ለ6 ወር የመዋጋት አቅም እንዳሉት ካላቸው ያልኩትም ለዛ ነው። ያንን አይነት ሁኔታ የሚፈጥሩ ከሆነ በነ እስራኤልና በነ አሜሪካ ላይ ሊመጣ የሚችለው ጫና ቀላል አይመስልም። ነገር ግን አንድ ሊካድ የማይገባው ነገር ምንድነው? ከዚህ ጋር ተያይዞ አሜሪካና እስራኤል ይህንን ጦርነት ለመሸነፍ የገቡበት አይነት ጦርነት አይመስልም። ማለት ያሸንፋሉ እያልኳችሁ አይደለም። በቃ የፈጀውን ይፍጅ፣ የደረሰው ጉዳት ይድረስ፣ የመጣው ይምጣ፣ ኢራንን እናሸንፋለን ወደሚል አይነት አቋም ውስጥ በመምጣት ያከናወኑ ጦርነት። እንደምታውቁት ይህንን ጦርነት መቋጨት በሚቻልበት ጉዳይ ላይ በተመለከተ ዶናልድ ትራምፕ ነገሩን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመነጋገር የምንወስነው ነው ብለው ሲናገሩ እንዴት ሁለቱም በጉዳዩ ላይ እኩል አተያይና መረዳት እንዳላቸው የሚጠቁም እውነታዎችን ትረዳላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። እና ለዚህ እንደማሳያ የሚሆን በቃ እና አሜሪካ የፈጀውን ይፍጅ የመጣ ይምጣ ብለው ኢቭን ጋዛ ውስጥ ለምሳሌ የደረሰውን ሰብአዊ እልቂት ተመልክታችሁ እና ጋዛ ውስጥ የደረሰው ሰብአዊ እልቂትን ሊደግም በሚችል መልኩ ወይም ከዛ በባሰ ሁኔታም ቢቀጥል ምንም እንደማያሳስባቸው የሚያረጋግጥ አንድ በቃ በየትኛው መንገድ ማሸነፍ አለብን ብለው ነው የመጡት። ይሄን የሚያረጋግጠው በፌብሩዋሪ 28 ላይ ልክ የጦርነት ሲጀመር ማለት ነው የ167 የሚሆኑ ሴት ተማሪዎች የተገደሉበት ጥቃት ነው የተፈጸመው። ይሄ 167 የሚሆኑ ሴት ተማሪዎች እንግዲህ ንጹሃን ናቸው። እነሱ ላይ ጥቃቱ ሲፈጸም ወዲያውኑ ነው ህይወታቸው ያለፈው። ጥቂቶቹ ወደ ሐኪም ቤት ሄደው ነበረ እና በ40 ደቂቃ ልዩነት 2 ጊዜ ነው ትምህርት ቤቱ የተመታው። 2 ጊዜ ነው። መጀመሪያ ሚሳኤል መታው። ከዛ ከ40 ደቂቃ ቆይታ በኋላ ያንን ትምህርት ቤት ሌላ ተጨማሪ ሚሳኤል እና ምን አይነት መረጃዎች እየወጡ ነበረ? ይህንን ጥቃት የፈጸመችው እስራኤል ነች። 167 የሚሆኑ ንጹሃን ሴት ተማሪዎች በትምህርት ገበታቸው ላይ ተቀምጠው ሳለ አስቡት፣ ለትምህርት ቁጭ ብለው ሳለ ነው ድንገት ሚሳኤል ተተኩሶባቸው የሞቱት የተገደሉት። እንዲያውም ኢራን በጣም ሲምቦሊካል አድርጋ የቀብር ስነ ስርዓታቸውን ፈጽማለች። ይህንን 167 የሚሆኑ ሴት ተማሪዎች በምን አይነት አግባብ ተገደሉ፣ ማን ገደላቸው፣ የማን ሚሳኤል መታቸው የሚለው ጉዳይ መጠየቅ ያለበት መሰረታዊ ነጥብ እንደሆነ በማመን በጣም በርካታ የዓለም አቀፍ መገናኛ ብዙሃን፣ የምዕራብ ዓለም መገናኛ ብዙሃን እንኳን አንልም፣ ሞር በሌላኛው ጎን ያሉት ወይም ከምዕራቡ ዓለም ብለን የማንገልጻቸው መገናኛ ብዙሃኖች በጣም ተደጋጋሚ የሆነ ዘገባዎችን እየሰሩ ነበርና ምርመራዎችም እየተከናወኑ ነበር። በመጀመሪያዎቹ ቀናት እስራኤል ጥቃቱን ፈጸመች የሚለው ወይም እስራኤል ነች የገደለቻቸው የሚለው ጉዳይ በተደጋጋሚ ይወራና ይነገር ነበር። ከዛ ግን ቀስ በቀስ ምርመራዎቹ እየተከናወኑ ሲሄዱ የቪዲዮ ማስረጃዎች ሲፈተሹ ጥቃቱን የፈጸመችው 167 የሚሆኑ ሴት ተማሪዎች የተገደሉበትን ጥቃት የፈጸመችው አሜሪካ እንደሆነች የሚያረጋግጡ አይነት መረጃዎች ወጡ። እነዛ 167 የሚሆኑ ሴት ተማሪዎች እንዴት ተገደሉ ካላችሁ እንዳልኳችሁ አሜሪካ ነች የገደለቻቸው የሚለውን ማረጋገጫ ላይ ለመድረስ የተዘጋጁ ወይም ምርመራ የተከናወነባቸው ተንቀሳቃሽ ምስሎች ልክ በትምህርት ቤቱ ላይ ሚሳኤሉ ሲወድቅ ያለውን ቅጽበት በምስል ተቀርጾ ተይዟል። ልክ ትምህርት ቤቱ ላይ ሚሳኤል ሲወድቅ እና ሚሳኤሉ በሚወድቅበት ቅጽበት ላይ ምናልባት እኛ ስንመለከተው የሆነ ፍንዳታ ነገር ምናምን ልናይ እንችላለን፣ ጭስ ነገር ልናይ እንችላለን። ለዘርፉ ባለሙያዎች፣ ወታደራዊ ምስሎችን ለሚተነትኑ ባለሙያዎች ግን አንድ የገባቸውና የተረዱት ነገር የተተኮሰው ሚሳኤል ቶማንክስ የተባለ የሚጠራ አሜሪካ ሰራሽ ግዙፍ ሚሳኤል። ስለዚህ አሁን የጦር መሳሪያው ምንነት ከታወቀ
ከጦር መሳሪያው ጀርባ ያለው ማን ነው የሚለውን ነገር ለማወቅ ቀላል ይሆናል። ይሄን ለማድረግ የሚቻለው በዚህ ጦርነት ላይ ቶም ሃንክስ እየተባለ የሚጠራውን የጦር መሳሪያ ማን ነው እየተጠቀመ የሚገኘው የሚለውን ቀላል ጥያቄ ማንሳት። ይሄ ቀላል ጥያቄ ሲነሳ ቶም ሃንክስ ማን እየተጠቀመ ያለው ሲባል ያው ትራምፕ ምን እንዳሉ ሰምታችኋል። በዚህ ጉዳይ ላይ ራሷ ነች የገደለቻቸው 167ቱን ራሷ ኢራን ነች የገደለቻቸው። ምንን መረጃ አግኝተው እንደሆነ አይታወቅም። ዝም ብሎ የሚቀላብዱት ነገር አለ እሳቸው እና ቶም ሃንክስን በዚህ ጦርነት ላይ መቼስ ኢራን አትጠቀም አይደል እንዴ? ኢራን ከየት ታመጣለች ቶም ሃንክስን? ከዛ ኢራን ማትጠቀም ከሆነ እስራኤልስ ትጠቀማለች ተብሎ ሲታይ እስራኤልም ቶም ሃንክስን አትጠቀም። ሌላ አይነት የጦር መሳሪያዎችን ነው በዚህ ዘመቻ ላይ እየተጠቀመች የምትገኘው። ማን ቀረ? አሜሪካ ደግሞ ቶም ሃንክስን ያው የራሷ ስሪት ነው ትጠቀማለች። እሱ ብቻ ሳይሆን ጀነራል ዴን የሚባሉ አንድ አሜሪካዊ ከፍተኛ ወታደራዊ ጀነራል ባሳለፍነው እሁድ ያለፈው እሁድ ስንል የትላንት እሁድ ሳይሆን ጦርነቱ በተጀመረ ማግስት የነበረው እሁድ መግለጫ ሲሰጡ ምን እንዳሉ ታውቃላችሁ? በኢራን ላይ ወታደራዊ ዘመቻውን ጀምረናል እና ወታደራዊ ዘመቻውን ስንጀምር የቶም ሃንክስ ሚሳኤሎቻችንን በማስወንጨፍ ነው የጀመርነው ሲሉ ተናግረው ነበር። ሌላ ማረጋገጫ ሰጡ ማለት ነው። ቶም ሃንክስን ማን እንደተጠቀመው ማን እንደተኮሰው አሜሪካ እንደተኮሰችው። ስለዚህ በሌላ ቋንቋ እዛ 167 የሚሆኑ ሴት ተማሪዎች የተገደሉበት ጥቃት ጀርባ ያለው አሜሪካ ነው የሚለው ጉዳይ በእነዚህ አንደኛ በቪዲዮ ማስረጃ፣ ሁለተኛ በአሜሪካ ወታደራዊ ጀነራል በእርግጥም ቶም ሃንክስን አሜሪካ ጦርነቱ በተጀመረ ቀን ጀምሮ ጥቅም ላይ ማዋል መጀመሯን መግለጻቸው፣ በሶስተኛ ደረጃ ደግሞ ላይን ኦፍ ኦፕሬሽን የሚባል ተከፋፍለዋል ብያቸዋለሁ ከዚህ በፊት መንግስታዊ ኃላፊነቶችን፣ መንግስታዊ ባለስልጣናትን፣ የጦር ሰፈሮችን ምናምን እየተባባሉ አሜሪካና እስራኤል ክፍፍል አድርገዋል። እና ይሄ ቦታ ትምህርት ቤቱ፣ በነገራችን ላይ ስለ ትምህርት ቤቱ ማወቅ ያለብን አንድ ነገር ትምህርት ቤቱ ከአይአርጂሲ የባህር ኃይል ወታደሮች ከመኖሪያው ጎን ጋር የተሰራ ትምህርት ቤት እና ትምህርት ቤቱ የተሰራበት ዓላማ ለጋርድ ኦፊሰሮች ልጆቻቸው በዛ ትምህርት ቤት ውስጥ እንዲማሩ በሚል ነው የተሰራው። ይሁን እንጂ ከ2013 እስከ 2016 በነበሩት ጊዜያት ይሄ ከአይአርጂሲ ጋር አንድ ላይ ሆኖ ይሰራ የነበረው ትምህርት ቤት ተነጥሎ ላለፉት 10 ዓመታት ኢንዲፔንደንትሊ ሴት ተማሪዎችን ከመላው ኢራን እያመጣ ማስተማር ከጀመረ እንዳልኳችሁ 10 ዓመታት አልፏል። እና አሁን እነ አሜሪካ እነ እስራኤል ወታደራዊ ኢላማን ያነጣጠር ነው የሚሉት። ሰምሃው ከጎኑ ከትምህርት ቤቱ ጎን ምን ስላለ? የጋርድ ኦፊሰሮች መኖሪያ ስላለ፣ የአይአርጂሲ ጋርድ ኦፊሰሮች መኖሪያ ስላለ። ነገር ግን አንድ ኢላማ ሲፈጸም የሚያሳያችሁ ነገር አንድ ኢላማ ሲፈጸም ንጹሃንም ይኑሩም አይኑሩም በቃ የሆነ ነገር መግደል አለብን ማስወገድ አለብን ብለው ካሰቡ አት ኤኒ ኮስት ከማድረግ ወደ ኋላ እንደማይመለሱ የሚያረጋግጥ ጥቃት። ምኑ? የፌብሩዋሪ 28ቱ በሴት ተማሪዎቹ ላይ የተፈጸመው ግድያ። የኢንተለጀንስ ክፍተትም ይኖር ይባል፣ የጦር መሳሪያዎቹ ስህተትም ይኖር ይባል፣ በምንም ብቻ እነዛን 167 የሚሆኑ ሴት ተማሪዎችን ማንም አይመልሳቸውም። ነገር ግን እነ አሜሪካ በዚህ ጦርነት ላይ የሰብአዊ ጉዳይ ኦር ምንም በቃ የሚገዳቸው እንዳልሆነና በየትኛው መንገድ ይህንን ጦርነት ማሸነፍና ማሸነፍ ብቻ እንደሚፈልጉ የሚያረጋግጥ እነሱ በዚህ ደረጃ ጦርነቱን ለማሸነፍ ጦርነቱን በድል አድራጊነት ለመቀዳጀት ይህን አይነት ርቀት ለመጓዝ ዝግጁ ከሆኑ በኢራን በኩል ደግሞ 6 ወር ድረስ በተመሳሳይ ቅርጽ እየተዋጋው መቀጠል የምችልበት አቅም አለኝ በማለት ላይ ትገኛለች። ጥያቄው አሁን ያው የዚህ ጦርነት መጨረሻ እኮ ሲባል ሁል ጊዜ ማን ረዘም ላለ ጊዜ እየተዋጋ መቆየት ይችላል የሚለው ነጥብ ነው ብዬ ቀደም ባሉት ቀናት ነግሬያችሁ ነበርና ያንን ነው የሚያሳይ። ማን እየተዋጋ ማን ኢኮኖሚያዊ ጫናን ተቋቁሞ ረዘም ላለ ጦርነት በጦርነት ይቀጥላል የሚለው ጥያቄ ነው በቃ መልስ ሆኖ የሚቀርበው ማለት። በእነ አሜሪካ በእነ እስራኤል በኩል ግን ይህንን ጦርነት በድል አድራጊነት ለመወጣትና ለማጠናቀቅ እያከናወኑ ባለው ዝግጅት ሊደርሱባቸው የሚችሉ ጉዳቶችን ለምሳሌ በአሜሪካ በኩል እየደረሱ ያሉ ጉዳቶች አሉ። 7 የሚሆኑ የአሜሪካ ወታደሮች መገደላቸውን መረጃዎች ያመላክታሉ። እርግጥ ነው ከኢራን የሚወጡ መረጃዎች በአንድ ቀን ውስጥ ማለት ነው 200 ሰዎች ወታደሮችን ያክል እርምጃ ወስደንባቸዋል እስከ ማለት የደረሱ አይነት አጋጣሚም እንዳለ አይዘነጋም። በአሜሪካ በኩል የታመነባቸው ብለን ያዘው ብቻ የታመነበት 7 የሚሆኑ ወታደሮች ተገለዋል። ልብ አድርጉ።
በእስራኤል በኩል ደግሞ ከተመለከትነው ያው ይሄም የታመነበት ነው 13 የሚሆኑ ሲቪሊያን ወይም ንጹሃን እንደተገደሉ የሚያመላክቱ መረጃዎች አሉ። ከ2000 በላይ የሚሆኑ ቆስለዋል። 13 የሚሆኑት ደግሞ ተገለዋል። በኢራን ላይ የደረሰውን ጉዳት ከተመለከትነው 1200 የሚሆኑ ወታደሮችን ጨምሮ ንጹሃን ተገለዋል። ከ12000 በላይ የሚሆኑ ጉዳት ደርሶባቸዋል። ሊባኖስ ውስጥ በቀጠለ ጦርነት በመቶ ሺዎች የሚቆጠሩ ዜጎች ከቀያቸው መፈናቀል ጀምረዋል። ትላንት በጣም ስመለከት በጣም የገረመኝ አንድ መረጃ ምንድነው? ባለፉት 10 ቀናት ብቻ እና አሜሪካ አሁን ኢራኖች አልኳችሁ 6 ወር ለመዋጋ ዝግጁ ነን እያሉ ነው እና አሜሪካና እስራኤልስ የሚለው ጉዳይ ደግሞ መጠየቅ አለበት እና ትላንት ጀሩሳሌም ፖስት ላይ የወጣው መረጃ ምንድነው የሚለው? ባለፉት 10 ቀናት ብቻ በኢራን ላይ ጦርነቱ ከተጀመረ ወዲህ እስራኤል 1000 ቶን የሚጠጋ የጦር መሳሪያን ወደ ቴል አቪቭ አስገብታለች። ይሄ ጥቅም ላይ ያለው አይደለም። የክምችቱ ጉዳይ ላይ ክፍተት እንዳይመጣ በሚል 1000 ቶን የሚጠጋ የጦር መሳሪያን አስገብታለች። ወደ 50 የሚሆኑ የካርጎ አውሮፕላኖች እያንዳንዳቸው ከ1000 ቶን በላይ የሚሆኑ የጦር መሳሪያዎችንና ወታደራዊ ዕቃዎችን ጭነው በእስራኤል ውስጥ ባለፉት 10 ቀናት አርፈዋል ይላል ጀሩሳሌም ፖስት ይዞ የወጣው መረጃ። ቱዛት ኤክስተንት በዚህ ደረጃ በ10 ቀናት ውስጥ 1000 ቶን የሚጠጋ የጦር መሳሪያ ወደ ግዛቷ ያስገባችው እስራኤል ባለፈው ሳምንት ላይ ደግሞ የአሜሪካ መንግስት $153 ሚሊዮን የሚያወጣ ወታደራዊ የጦር ሽያጭ ሊያከናውንላት ከስምምነት ላይ ደርሷል። አሁን ይህንን ስመለከት ነው በቃ እነዚህ ሰዎች እንዳልኳችሁ ነው ይህንን ጦርነት በቃ በአሸናፊነት መውጣት አለብን ብለው ነው የሚያምኑት። ግድ ነው ብቻ ሳይሆን ትንቢት ነው ብለው ነው የሚያምኑት ያው እንዳልኩ እና ትንቢታዊ ፍጻሜ የሚከናወነው አርማጌዶን የሚሆነው ማለት ነው የሚሉት እንግዲህ እነሱ አሁን በቀጠለው ጦርነት እስራኤል አሸናፊ ሆና ስትወጣ ነው። ያንን ለማድረግ ያንን ለማከናወን እንግዲህ ያስቡት በ10 ቀን ውስጥ 1000 ቶን የሚጠጋ የጦር መሳሪያን የምታራግፍ ከሆነች ሀገር በዚህ ጦርነት ላይ እስከ ምን ያክል ርቀት በምን ያክል መልኩ ለመጓዝ እንደተዘጋጀች በተወሰነ ሁኔታ ነገሩን የሚያሳይ ይመስለኛል። ይሄ የእስራኤል የጦር ዝግጅት ከጀርባው ደግሞ በዓለማችን ላይ የጦር መሳሪያ በማምረት ረገድ ከሚታወቁ 5 ግዙፍ ኩባንያዎች መካከል 5ቱም የት እንዳሉ ታውቃላችሁ አይደል? አሜሪካ ውስጥ ነው ያሉት። ከ1 እስከ 5 ያሉ የዓለማችን ግዙፍ የጦር አምራች ኩባንያዎች አሜሪካ ውስጥ ነው ያሉት። ምን ማለት ነው? ከዚህ የእስራኤል ጦር ፈላጊነት፣ ግዛት ማስፋፋት ፍላጎት ጀርባ ይህንን ፍላጎት በጦር መሳሪያ የሚደግፍ የትራምፕ አስተዳደር አለ። ይሄ የትራምፕ አስተዳደር ደግሞ በእጁ ላይ የዓለማችን ግዙፍ የጦር መሳሪያ አምራች የሆኑ 5 ኩባንያዎች በእጁ ላይ አሉ። ዶናልድ ትራምፕም ለዛ የትንቢት ፍጻሜ አፖካሊፕቲክ ትንቢታዊ አድርገው ዓለምን በሚረዱ ሰዎች ውስጥ የኖረ ያደገ ያ ትንቢታዊ ፍጻሜ እንዲሆን እኔ ኃላፊነት አለብኝ የኔ ድርሻ አለ ብሎ የሚያምን ስለሆነ ከነኔታንያሁ ጋር የተለየ አይነት አቋም የለውም። በጣም የሚገርመኝ እነኔታንያሁ የሚጠብቁት አይሁዶች ማለት ነው ኢየሱስና ያው ሄዶ ኢየሱስ ዳግም ይመጣል የሚለውን ነገር ነው። እነ ትራምፕም ሄዶ አሁን ነገሩን በቃ በግልጽ ሳስቀምጥላችሁ የመጨረሻ አሁን የነዚህ ጦርነቶች ሂደት መጨረሻ the second coming of Jesus Christ ነው። የኢየሱስ ክርስቶስ ዳግም መምጣት። የኢየሱስ ክርስቶስ ዳግም መምጣት እስልምናም አለ ክርስትናም አለ በአይሁድም አለ። እኔ አሁን ጥያቄ የሆነብኝ ያለው ኢየሱስ ክርስቶስ ዳግም እንዲመጣ በሚል እየተከናወነ ያለ ጦርነት ነው ተብሎ ዘመቻውን ሃይማኖታዊ ቅርጽ ሰጥተው እየገሰገሱ ውድመት እያደረሱ መሆኑን ስለማሰብ ነው። the battle for the supremacy of the world የዓለምን ልዕለ ኃያል ሆኖ የመውጣትን ጉዳይ ለማረጋገጥ የሚደረግን ጦርነት በሃይማኖታዊ መነጽርና ሃይማኖታዊ ትርጓሜ ማየት እንደዚህ ዘመን በአሜሪካ ፖለቲካ ውስጥ ጠንካራ ሆኖ ያውቅ። አሁን በእጃቸው ላይ ምን አለ? የጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦረኝነት አለ። የዶናልድ ትራምፕ አሜሪካ ግሬት ሀገር ነች፣ ታላቅ ሀገር ነች አይደል? የአሜሪካ ታላቅ የምትባለው አሜሪካ የገንዘብ ኃይል የጦር መሳሪያ ኃይል በእጃቸው ነው ያለው። እነዚህ ከዛ የትራምፕን ምን እንበለው የትራምፕን ግልፍተኝነት እንበለው ወይስ ስሜታዊነት ብቻ እንደው በቀላሉ ወደ ውሳኔ የመፍጠን አይነት ሰው ከመሆናቸው አንጻር ዶናልድ ትራምፕ ይሄ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሲቀዳጅ እየፈጠረ ያለው ጦርነት እነ ኢራን ለ6 ወር በእንደዚህ አይነት ሁኔታ ለመዋጋት ዝግጁ ነን ብለዋል። እነ እስራኤል ደግሞ በ10 ቀን ውስጥ 1000 ቶን የጦር መሳሪያ እያራገፉ አልኳችሁ በቃ የመምጣው ይምጣ ሰብአዊ እልቂት ምናምን አራኛ አይመለከተንም እያሉ እኮ ነው። በቃ በዛ መልኩ ጦርነቱን ለመቀጠል ተዘጋጅተዋል። እና እውነቴን ነው የምላችሁ በጣም የሚያስፈራ ጊዜ ላይ ነን ያለ፣ እጅግ በጣም የሚያስፈራ ጊዜ ላይ ነን ያለ። ኢትዮጵያ ውስጥ ነኝ
ይሄ ጉዳይ አይመለከተኝም የምትሉ ሰዎች ቢመለከታችሁ ይሻላል። ስለዚህ ጉዳይ ብታውቁ ይሻላል። አለበለዚያ እጃችንን አጣጥፈን ቁጭ ባልንበት የሆነ ነገር ሲሆን እንመለከታለን። ማለት ፎር ሹር የሆነ ነገር ይሆናል። እንዲህ ነው ብሎ መናገር ስለማይቻል ነው እንጂ አሁን ካለው ትሬንድ አንጻር ነገሮቹ ፍሰቱን ስትመለከቱት በኢራን በኩል ቱ ዘ ሚኒመም 6 ወር ይዋጋሉ እያለች ነው እና አሜሪካም ደግሞ እና እስራኤልም በ10 ቀን ውስጥ 1000 ቶን እስከምን ያክል ድረስ ደግሞ ሪፊል እያደረጉ የጦር መሳሪያቸው ሳይጎድል የአረቡን ዓለም ሀገራት ጠብቀው እስከ መቼ ድረስ ይቀጥላሉ የሚለው ነገር የሚታይ የሚጠበቅ ነው። በጣም በከባድ ፖለቲካ ዙረት የጂኦፖለቲካ ንዝረት ውስጥ ነው የምንገኘው ራይት ነው እና በአንድም ይሁን በሌላ ይሄኛውን ጉዳይ መከታተል ያለብን ይመስለኛል። በተለይ እንደ ማለት አሁን አይሁዶች የአይሁድ እምነት የሚጠባበቀው ኢየሱስ ክርስቶስ አልመጣም ብለው የሚያምኑት ኢየሱስ ክርስቶስ ዋይት ኢቫንጀሊስት የሚባሉት ነጭ ወንጌላውያን ሞር እነ ዶናልድ ትራምፕን ይዞ ያለው ቡድን ደግሞ ኦልሬዲ በኢየሱስ ክርስቶስ መምጣት ይስማማል፣ ሁለተኛ ይመጣል የሚለውን ነገር ነው የሚጠባበቀው። እኔ አሁን ግራ የሚገባኝ ይሄ የአይሁድ እምነት የሚጠባበቀው ኢየሱስና የወንጌላውያን እምነት ውስጥ ያለው ሁለተኛ ይመጣል ብሎ የሚጠባበቀው ኢየሱስ እንዴት ነው አንድ ሊሆን የሚችሉት? አንድ ነው ብለው ይመስለኛል እኮ እንግዲህ አሁን እስራኤልም አሜሪካም በዚህ ደረጃ በጋራ ሆነው እንዲህ አይነት ወታደራዊ ዘመቻን እያከናወኑ የሚገኙት እንዳልኳችሁ ነው። ፕሮፓጋንዳቸው ላይ በቃ የሚጠቀሙት ቃል በግልጽ ሃይማኖትን ነው መጠቀሚያ እያደረጉ የሚገኙት። ለዛ ነው ስለ ሃይማኖት እያወራ ያለው። መጨረሻ ላይ እንግዲህ ይህንን ነገር እንድታሰላስሉ ስለምፈልግ ነው ከሰሞኑ ደጋግሜ ጠቆም እያደረግኳቸው ያሉት ከሃይማኖቱ ጋር ተያይዞ ያለውን ነገር። የአይሁድ እምነት የሚጠባበቀው ኢየሱስ አለ ወይም ሌላው እምነት ለምሳሌ ክርስትና የሚቀበለው ኢየሱስን አይሁድ እንደማይቀበል ይታወቃል። ስለዚህ በአይሁድ እምነት የሚመጣ ሌላ አዲስ ኢየሱስ አለ ከተባለ ኢቫንጀሊስት የሚባለው እኮ ደግሞ በክርስትና ውስጥ ያለ አንድ ሴክት ነው። ሶ በዛ ውስጥ ያለው እንግዲህ ኢቫንጀሊስት ውስጥ ያለው ደግሞ ሁለተኛ መምጣቱን ሰከንድ ካሚንግ ኦፍ ጂሰስ ክራይስትን የሚጠባበቅ ከሆነ እንዴት ነው እነዚህ ሁለቱ ስለ ተመሳሳይ ክርስቶስ እያወሩን የሚገኝ? እንዴት ነው እነዚህ ሁለቱ ስለ ተመሳሳይ ኢየሱስ ክርስቶስ እያወሩን የሚገኝ? እስኪ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ያሳውቁኝ። እኔም ያው እንዳልኳችሁ በደንብ በዚህ ጉዳይ ላይ መነጋገራችን ስለማይቀር በደንብ እያነበብኩ ነው። በደንብ እያየሁ ነው ነገሮችን። ወደፊት በደንብ ጠለቅ እያልን እንገባባቸዋለን። ለዛሬ እዚህ ጋር እቋጫለሁኝ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። እንዳልኩት አስተያየቶቻችሁን በጣም እየሰጣችሁ ስለሆነ ከልብ አመሰግናለሁኝ። እኔም ጥያቄ የሚሆኑብኝ ነገሮችን ነው እንደ ሐሳቡን እንድናንሸራሽረው ነው እንጂ እንደው ተለይ ከዚህ ከሃይማኖት ጋር ተያይዞ በሚነሱ ሐሳቦች ላይ በቃ ኮሌጅ በጥሻ አይደለም። እንደ ጥያቄ የሚሰማኝን ነገር እናንተም ጋር ሐሳቡን እንድናንሸራሽረው እንድታስቡት ስለፈለኩኝ ነውና ለዛ ነው እንግዲህ ሞጫ ላይ ከሰሞኑ ሃይማኖት ነክ ጉዳዮችን አልያረኩባችሁ የሚገኘው። ማንኛውም መልካም ጊዜ ይሁንላችሁ። በሌላ የስርጭት መርሃ ግብር ደግሞ ወደ እናንተ የምንመለስ ይሆናል። መልካም ጊዜ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910 963904 ወይም በ0994 747686 ይደውሉ። ሜሪት ፕሮፐርቲስ